አንድ ቀን ሁለት ጓደኛሞች በካናዳ ጫካ ውስጥ እየሄዱ ሳለ በጣም ብዙ የተከማቸ የወርቅ ክምር ያገኛሉ። ከዛም ከሰዓታት በኋላ ባልታወቀ ሁኔታ የሆነ ችግር ይገጥማቸዋል። ግን ወደ ታሪኩ ከመሄዳችን በፊት ለዚህ ቻናል አዲስ ከሆናችሁ ማኪር ባላለው በዚህ ቻናል ሁሉ ጊዜ እውነተኛ ታሪኮችን ያነሳን እንወያያለን። እውነተኛ ታሪክ የሚመቻችሁ ከሆነ የኛን ቤተሰብ መቀላቀል እንዳትረሱ። ኦሬዲ ደግሞ የኛ ቤተሰብ የሆናችሁ ሰዎች ቪዲዮ ቶሎ ቶሎ ስለቅ እንዲደርሳችሁ የደወል ምልክቷን ማብራት እንዳትረሱ። እስኪ እንደተለመደው ይሄንን ቪዲዮ ላይክ በማድረግ ጀምሩት። ቀጥታ ወደ ታሪኩ። በ1870ዎቹ አንድ ፍራንክ የተባለ ሰው በካናዳ ጫካ ውስጥ እየሄደ ነበር። ፍራንክም ለመተዳደር የሚሰራው ወርቅ ካገኘ ጫካ ውስጥ ፈልጎ መሸጥ፣ እንደዚሁም ደግሞ ወርቅ ይገኝበታል ብሎ የሚገመቱትን ቦታዎች ለባለሀብት ይጠቁምና እነዛ ባለሀብቶች ያንን ስፍራ ቆፍረው ወርቅ ካገኙ ይሸጥና ፍራንክ ኮሚሽን ይሰራል። ፍራንክም በዚህ ነበር የሚተዳደረው። ታዲያ አንድ ቀን ባለሀብት የሆነው ላፋየት ፍሬንች የሚባል ሰውዬ ለፍራንክ የሥራ እድል ያመቻችለታል። በጫካ ውስጥ ወርቅ አለ ብሎ የሚጠቁምበትን ቦታ ሄዶ ላፋየት ቆፍሮ ወርቅ ለማውጣት ይስማማና ከፍራንክ ጋር ይዋዋላል። ፍራንክም በጣም ደስ አለው። ግን ይሄንን የወርቅ ፍለጋ ስራ ብቻውን ለመስራት አልፈለገም። ይልቅ በጣም ጓደኛው ለሆነው አብሮ አደጉ ለሆነው ብላክ ጃክ ለሚባለው ጓደኛው ይሄንን ስራ እንዳገኘ ይነግረዋል። ብላክ ጃክንም አብሮት ወደዚህ ስራ እንዲሰማራ ይጠይቀዋል። ብላክ ጃክም ደስ አለው። አብረው ወደ ወርቅ መፈለግ ገቡ ማለት ነው። ከሁለቱም ሰዎች ጋር ሌሎች ግሩፖች አሉ በላፋየት የተቀጠሩ አብረው ወርቁን ለመፈለግ ማለት ነው። ታዲያ እነዚህ ሰዎች አንድ ላይ በካናዳ ጫካ ውስጥ ይሄንን ወርቅ መፈለግ ጀመሩ ማለት ነው። ለሳምንታት ያህል ፈለጉ፣ ግን ምንም ነገር አላገኙ። ሁሉም ሰው ደከማቸው። ፍራንክ ይሄኔ በቃ ተስፋ ቆረጠ። ወደ ቤት ለመመለስ ፈለገ እና ተክዞ ቆሞ ነበር የሆነ ቦታ ላይ እና የሚፈልጉት ሌሎች ግሩፖች አልፈዋቸው ሄዱ ማለት ነው። ከዛም ፍራንክ ወደ ቀኝ ሲመለከት አንድ ቀጭን መንገድ ያያል። ፍራንክም በኋላ ላይ እስካሁን ወርቁን የፈለግነው በወንዙ አካባቢ ነው፣ ለምን በዚህ ውስጥ ሄደን ወርቁን ለምን አንፈልግም የሚል ሐሳብ ይመጣለታል። ይሄንንም ሐሳብ አብረውት ለነበሩት ሰዎች ሊነግራቸው ዞር ሲል ሁሉም ሰዎች ትተውት ሄደዋል። የነበረው ምርጥ ጓደኛው ብላክ ጃክ ነበር። ያው ፍራንክም ግሩፖቹ ብዙ አልተመቹትም ነበር። ከዛም ለጓደኛው ለብላክ ጃክ በዚች መንገድ ብንሄድ ምን ይመስልሃል ብሎ ይጠይቀዋል። ብላክ ጃክም ደክሞታል። ፍራንክ ባቀረበለት ሐሳብ ተስማምቶ የእሽታ ምልክት ያሳየውና በጭንቅላቱ እንሂድ ብሎ ወደዛች ቀጭን መንገድ መጓዝ ይጀምራል። ፍራንክና ብላክ ጃክም ፈረሶቻቸውን ይዘው በዚች ቀጭን መንገድ መጓዝ ይጀምራሉ። ለሰዓታት ከተጓዙ በኋላ ሁለቱ የሆነ ደስ የማይል ስሜት ተሰማቸው። ጫካው የሆነ ደስ የማይል ስሜት ነገር አለው። እቺ ቀጭን መንገድ የሆነ በቃ ሂዱብኝ የሚል የሆነ የሚጎተት ለየት ያለ ኃይል ነገር ተሰማቸው። ከዛ እነዚህ ጓደኛሞች በጫካው ብዙ ከሄዱ በኋላ የሆነ ደስ የማይል ስሜት እየተሰማቸው ነበር። የተለያየ ድምጽም እየሰሙ ነበር። አንዳንዴም የእግር ኮቴ አይነት የሚከተላቸው አይነት ነገር እየሰሙ ነበር። ፍራንክ እፊት እየሄደ ስለነበረ እነዚህን ድምጾችና የእግር ኮቴ ሰምቶ ዞር ሲል ወደ ኋላ ጓደኛው ብላክ ጃክ ብቻ ነበር። ከዛም ይሄ ነገር ሲደጋገም ፍራንክ የሆነ ሰዓት ለጓደኛው ጠየቀው፣ ምንድነው የምሰማው ድምጽ አንተም ይሰማሃል እንዴ ብሎ ጠየቀው። ጓደኛው እየሰማው ነው፣ እነዚህ ድምጾች ነገር እየሰማው ነው ይለዋል ማለት ነው። ከዛም በኋላ ላይ ራሳቸው ምን ብለው ያሳምናሉ፣ እነዚህ የሚሰሙ ድምጾች ምናልባት ተተናቸው የመጣናቸው ሌሎቹ ግሩፖች ሊሆኑ ይችላሉ ብለው ለራሳቸው ያምናሉ ማለት ነው። እነ ፍራንክም እነዚህን ቡድኖች መቀላቀል ስላልፈለጉ ትተዋቸው ለብቻቸው መሄድ ይጀምራሉ። ለረጅም ሰዓት ከሄዱ በኋላ የሆነ ውሃ ያለበት አካባቢ ይደርሳሉ። ውሃውም ጋር ሲደርሱ ከፈረሶቻቸው ይወርዳሉ። ከዛ ወደ ውሃውም ለመጠጣት ይወርዳሉ። ውሃው በጣም ንጹህ ነበረ። ፍራንክ ዝቅ ብሎ ውሃው መጠጣት ጀመረ። ውሃውን እየጠጣ ሳለ ውሃው በጣም ንጹህና የሚታይ ነው ከስሩ ማለት ነው። በጣም ብዙ ወርቅ ያያል ማለት ነው ፍራንክ። ከዛ በጣም አላመነም። በጣም ደንግጦ ከዚህ ሁሉ ቦታ እንዴት ወርቁ እዚህ ጋር ሊገኝ ይችላል ብሎ በጣም ተገርሞ ያሉትን ወርቆች እያለ ከዛ ብላክ ጃክ ጓደኛው አላየም ነበር። ከኋላ ጎትቶ ብላክ ጃክን እንዲመለከት ያደርገዋል ማለት ነው። ከዛ ብላክ ጃክም ዝቅ ብሎ ሲያይ የአገር ወርቅ ከውሃው ስር ተቀምጧል ማለት ነው። ከዛ በጣም ተደሰቱ ሰዎች። እስካሁን የለፋነው ለዚህ ነው፣ ወርቁ እዚህ ነው የተቀመጠው ብለው በጣም ዘለሉ፣ ጨፈሩ፣ ተቃቀፉ። ከዛም ውሃውን ተከትለው ወደ ጎን ሲሄዱ ወርቁ የሚያልቅ አይነት አይደለም። በጣም ብዙ ወርቅ ነው ያለው። ከውሃው ስር እንዳለ ወርቅ ብቻ ነው።
መንገዱን እየተከተሉ ሲሄዱ በወርቁን እያዩ ነበር እያለፉ ነበር። በኋላም እየሄዱ ምን ይባባላሉ? ይሄ ነገር መጨረሻው የት ነው? ወርቁ ሄዶ የሚያልቀው የት ነው ብለው ወርቁ የሚያልቅበትን ቦታ ለማየት መስመሩን ተከትለው ይሄዳል። ከዛ መጨረሻ ላይ በጣም ትልቅዬ የወርቅ ክምር ያገኛሉ ማለት ነው። በጣም ተደስተው ነው ተቃቀፉ፣ ዘለሉ ምናምን። ከዛ ግን ወዲያው ዝም አሉ። ለካ ትዝ ሲላቸው ይሄ ወርቅ የነሱ አይደለም። በውላቸው መሰረት ያገኙትን ወርቅ ለባለ ሀብቱ ለላፋየት ማሳወቅ ነበረባቸው። ይሄ ያገኙት ወርቅ በሚሊዮን የሚቆጠር ብቻ ሳይሆን በቢሊዮኖች የሚያወጣ ወርቅ ነበር። ይሄንን ነገር ለላፋየት ከጠቆሙት ላፋየት ባለው ሀብት ላይ ጨመርለታል። ወርቁን ሸጦ ሀብታም ይሆናል። ለነሱ ደግሞ ይሄንን ቦታ ላገኙበት ትንሽዬ ብር ይሰጣቸውና ይገላገላቸዋል። ያገኙት ወርቅ ላፋየት ከሚሰጣቸው አንፃር በጣም ትንሽ ነው። ታዲያ እዚህ ጋር ነው ችግር የሚመጣው። ያገኙትን ወርቅ ወስደው ሸጠው ሀብታም መሆን ነው። አለበለዚያ ደግሞ ያገኙትን ወርቅ ለባለ ሀብቱ ለላፋየት ተናግረው የሰጣቸውን ተቀብለው ህይወታቸውን መቀጠል ነበር። በኋላም ላይ ምን ያስባሉ? ይሄ ነገር በጣም ትልቅ ውሳኔ የሚያስፈልገው ነገር ነው። ደብቀን ይዘን ከወጣ ልንታሰር እንችላለን። እንደዚሁም ደግሞ ለባለ ሀብቱ ለላፋየት ከጠቆም ነው እድሜ ልካችንን ደሃ ሆነን ነው የምንኖረው። ስለዚህ ይሄ ነገር ትልቅ የሆነ ውሳኔ ያስፈልገዋል። እዚሁ አካባቢ ድንኳናችንን ተክለን እሳት እየሞቀን በዚህ ጉዳይ መወያየት አለብን ብሎ ያስባሉ። ከዛም ብላክ ጃክ ለብርዱ የሚሆን እንጨቶችን እሳት ለማቀጣጠል ጫካ ውስጥ ዞር ማለት ጀመረ። ፍራንክ ደግሞ የራሱን ድርሻ የሚያድሩበትን ድንኳን መስራት ጀመረ። ፍራንክም መሬት ላይ ቁጭ ብሎ የሚያድሩባትን ድንኳን እየመታ እያስተካከለ ነበር። ይህንን እየሰራ ሳለ ግን እነዛ ቅድም ይሰማው የነበረው ድምፅ አሁንም ይሰማው ጀመረ። ፍራንክም ትቷቸው የመጣቸው እነዛ ቡድኖች መስለውት ነበር። ግን አሁንም እነዛን ድምጾች መስማት አላቆመም። ዞር ብሎ ቢመለከትም ጫካ ውስጥ ግን ማንም አልነበረም። ከዛ አሁንም ፍራንክ ድንኳኑን እየሰራ ይህንን ድምጽ ይሰማል። ከዛ ምን ብሎ ያስባል? አይ ብላክ ጃክ ሊሆን ይችላል፣ እሱ እዛ እንጨት እየለቀመ ስለሆነ የእሱ ድምጽ ሊሆን ይችላል ብሎ አሰብ። ነገር ግን ይሄ ድምጽ ይመጣ የነበረው ብላክ ጃክ ካለበት በተቃራኒ ቦታ ነበር። ከዛም ፍራንክ በጣም መጨነቅ ጀመረ። ምን እንደሆነ አላወቀም። ግን ይህንን ድምጽ መስማት ስለጀመረ ውስጡ ሊረጋጋ አልቻለም። ምን እንደሆነም ሊያውቅ አልቻለም። ድምጹ ከየት እየመጣ እንደሆነ ማን እንደሆነ ሊያውቅ አልቻለም። በኋላም ያለው አማራጭ ራሱን ማረጋጋት ነው። ራሱን አረጋግቶ ድንኳኑን ሰርቶ ጨረሰ ማለት ነው። ከትንሽ ሰዓትም በኋላ ብላክ ጃክ የለቀመውን እንጨት ይዞ መጣ። ሁሉን ነገር አስተካክለው እሳት አንድደው የሚጠባበስ ነገር ጠብሰው እየበሉ ስላገኙት ነገር መወያየት ይጀምራሉ። ፍራንክ ምን ይለዋል? ስላገኘነው ወርቅ ምንድነው ማድረግ ያለብን? በጣም ብዙ ወርቅ ነው ያገኘነው። እናም ይሄንን ያገኘነውን ወርቅ ለላፋየት ከነገርነው የቀን ወጫችንን ብቻ ሰጥቶ ይሸኘናል እና ለምን ሀብታም መሆን ስንችል ያገኘነውን ወርቅ እንነግረዋለን? ይልቁኑ ይሄንን ወርቅ ለራሳችን አድርገን እድሜ ልካችንን ዘና ብለን መኖር እንችላለን ብሎ ለብላክ ጃክ ይነግረዋል። ለብላክ ጃክ ሲነግረው ግን ብላክ ጃክ አቀባበሉ ደስ አይልም ነበር። የሆነ ተክዞ ነበርና ፊቱንም የሆነ አኩሳትሮ ነገር ነበርና ምን ይለዋል? ፍራንክ ይቅርብን፣ የሰው ሀብት ለሰው ነው፣ ተስማምተን የመጣ ነው ለባለ ሀብቱ ለላፋየት ልንሰራ ነውና ይህንን ነገር መውሰድ የለብንም ይለዋል። የኛ ያልሆነ ነገር ወስደን ሀብታም ከምንሆን ደሃ ሆነን በንጹህ አይምሮ ብንኖር ይሻላል ይለዋል። ከዛ መከራከር ይጀምራሉ ማለት ነው። እንዴት እንደዚህ ታስባለህ? ያገኘነው ወርቅ ወስደን ለራሳችን እናድርገው ብሎ ብላክ ጃክ እና ፍራንክ በጣም መከራከር ይጀምራሉ። እና ይሄ ክርክራቸው የሆነ ሰዓት በጣም ተጋግሎ መጫጫ መጣላት ይጀምራሉ ማለት ነው። ከዛም የሆነ ሰዓት ሁለቱም ቆመው መጫጫና መከራከር ይጀምራሉ። ብላክ ጃክም በመጨረሻ እጁን አንስቶ ይበቃል፣ ከዚህ በላይ አንከራከርም ብሎ ድንኳን ውስጥ ገብቶ ተኛ። ፍራንክም በጣም ተናዱ። እንዴት ይሄንን መረዳት ያቅተዋል? ሸጠን ሀብታም መሆን ስንችል እንዴት ለሰው ብሩን እንሰጣለን ብሎ በጣም ግራ ገባውና ግን ነገሩን ሲያስበው በቃ ተረጋጋና ይሄንን ነገር አይ በተረጋጋ መንፈስ ጠዋት ብናወራው ይሻላል፣ አሁን ስለተጨቃጨቀን አንግባባም ብሎ ያስብና በኋላ ላይ ፍራንክም ገብቶ መተኛት ስለነበረበት ድንኳን ውስጥ ገብቶ በጀርባው ጋደም ይላል። ለመተኛት ቢሞክርም ግን አሁንም በጣም ፍራንክ ተናዷል። እንዴት ብላክ ጃክ ይሄንን ነገር መረዳት ያቅተዋል? ያገኘነውን ወርቅ ሸጠን ሀብታም መሆን ስንችል ታማኝነት ለባለ ሀብት መናገር እንዴት እንደዚህ ያስባል ብሎ በጣም ተናዶበታል። ብላክ ጃክም ድንኳን ውስጥ ለጥ ብሎ ያንቆራፋል። በኋላም የሱን ኩርፊያ ሲሰማ በጣም መናደድ ጀመረ። በኋላም ላይ ፍራንክ ጠዋት አሳምነዋለሁ ከሚለው ሐሳብ ይሄንን ሰውዬ ማስቆም አለብኝ፣ ይሄ ሰውዬ እንቅፋት ነው፣ ይሄ ሰውዬ ጓደኛዬ አይደለም፣ ለባለ ሀብቱ ከመናገር ማስቆም አለብኝ ብሎ ማሰብ ጀመረ። ይሄንንም እያሰበ መጥፎ ሐሳብ ወደ አይምሮ መጣ። በጣም ተናደደ። ራሱን መቆጣጠር አቃተው። ከድንኳን ውስጥ ተነስቶ ወደ ውጭ ወጣ። ቀጥ ብሎም ሄዶ መጥረቢያ ይዞ ተመልሶ ድንኳን ውስጥ ገባ። በጣም ተናዶ ነበር። ምንም ሳያገናዝብ ጓደኛው ብላክ ጃክን በመጥረቢያ ጭንቅላቱን መጥቶ ወዲያው ገደለው። ከትንሽ ደቂቃም በኋላ ከድንኳኑ ወጥቶ ቁጭ ብሎ እጆቹን ሲመለከት በደም ተጨማልቀዋል። ምን ሆኜ ነው ጓደኛዬን የገደልኩት? ምንድነው የነካኝ ብሎ ለራሱ መናገር ጀመረ። ፍራንክ በሰዓቱ ምን እንደተፈጠረ አላወቀም። በጣም ተናዶ ስለነበረ ለራሱ በቃ ግራ ገብቶታል። ከዛም ፍራንክ እዛው ተቀምጦ ሳለ
የሆነ ድምጽ መስማት ይጀምራል። ይሄም ድምጽ ይመጣ የነበረው ከድንኳኑ አካባቢ ነበር። የሚመጣውም ድምጽ የሆነ የሚታረድ አይነት እንስሳ ያለው ድምጽ ነው። በኋላም ፍራንክ እንዴ ይሄ ነገር ብላክ ጃክ ነው እንዴ? ብላክ ጃክን መጥቼ ገድዬዋለሁ። ይሄ ድምጽ እንዴት ሊመጣ ቻለ? እሱ ሊሆን አይችልም እያለ ውዝግብ ውስጥ ገብቷል። ከዛ ይሄ የሚመጣው ድምጽ ወደሱ ድምጹ በጣም እየጮኸ መጣ። የሚታረድ የሚጮህ አይነት እንስሳ ድምጽና ቅድም ይሰማው የነበረው የሚያንሹካሹክ አይነት ድምጽ ከድንኳኑ ወደሱ እየቀረበ መጣ። ዞር ብሎ ቢመለከት ማንም ሰው የለም፣ ግን ድምጹ ወደሱ እየቀረበ መምጣት ቀጠለ። ከዛ የሆነ ሰዓት ላይ ድምጹ እንደ በፊቱ የሚንሾካሾክ አልነበረም። ጥርት ያለ ድምጽ መስማት ጀመረ። ብላክ ጃክ ላይ ላደረስከው ግድያ ዋጋ ትከፍላለህ የሚል ድምጽ ተሰማ። ከዛም ወዲያውኑ ሁሉም ነገር ጸጥ አለ። እንደ እንስሳ የሚጮሁ ድምጽም የሚያንሾካሾኩት ድምጾችም ወዲያው ጸጥ አሉ። ከዛም ፍራንክ ደርቆ ወደ ድንኳኑ እየተመለከተ ምንድነው እየሆነ ያለው ብሎ እየተመለከተ ይሄንን ጸጥታ የሚሰብር በጣም ቀጭን ድምጽ መጮህ ጀመረ። ከዛም ፍራንክ በጣም ደንግጦ ሮጦ ፈረሱ ላይ ወጣ። ስለ ወርቁ አላስጨነቀውም፣ ስለ ጓደኛው አላስጨነቀውም። መሸሽ ጀመረ ወደ ጫካው። ፍራንክም ወዳገኘው አቅጣጫ ወደ ኋላ ሳይመለከት ፈረሱን መንዳት ጀመረ። ፈረሱንም እየጋለበ ሲሸሽ እነዛ ኮቴዎችና ድምጾች ከኋላ ይከተሉት ነበር። ፍራንክም ዞሮ ሳያይ መንዳቱን ቀጠለ። ከዛም ፍራንክ ከሰዓታት በኋላ ጋልቦ ከዚህ ጫካ ከወጣ በኋላ አንድ ከተማ ያገኝና ወደዛ ከተማ ይገባል። ልክ ፍራንክ ከጫካው እንደወጣም የሚከተሉት ድምጾችና የጫማ ኮቴ ወዲያው አቆመ። ከዛም ፍራንክ ምን ብሎ ያስባል? ጫካ ውስጥ የሰማው ድምጽ፣ የጫማዎቹ ኮቴዎች፣ የእንስሳ ሲሞት አይነት የተሰማው ድምጽ፣ ያ ሁሉ ነገር የተሰማው የብላክ ጃክ መንፈስ እያደነው እንደሆነ ያምናል። የገደለው ጓደኛው ብላክ ጃክ ከሞት ተነስቶ መንፈሱ እየተከታተለው እንደሆነ ያስባል። በዚህ ምክንያት ስለ ወርቁ አላስጨነቀውም። እሱ ያሰበው በቃ ስለሚሰማው ድምጽና ስለሚያስጨንቀው ነገር ነው። ከዛም ፍራንክ በዛ ከተማ ውስጥ ቤተክርስቲያን ይፈልግና ወደዚያ ቤተክርስቲያን ይሄዳል። ከዛም ፍራንክ የዛ ቤተክርስቲያን ካህን እስኪመጣ ቁጭ ብሎ ይጠብቃል። በኋላም ላይ ካህኑ ከመጣ በኋላ ያጋጠመው ነገር እንዳለ ዘርዝሮ ለካህኑ ይነግረዋል። ስላገኘው ወርቅ፣ ስለተሰማው መንፈስ፣ የብላክ ጃክ መንፈስ እያደነው እንዳለ ለቄሱ ይነግረዋል። ግን በኋላ ይሄ ካህኑ ከሰማው በኋላ ይሄ ሰውዬ እብድ ሳይሆን አይቀርም ብሎ ፍራንክን ይጠረጥረዋል። ከዛም ያገኘው ይሄ ካህንና ቄስ ነገር የቤተክርስቲያኒቱ መሪ ፍራንክን ካረጋጋው በኋላ ስለሚያወራው ነገር ሲሰማ የሚያወራው ነገር እውነት አለው። ፍራንክም በግልጽ ጓደኛውን እንደገደለ፣ ነፍስ እንዳጠፋ፣ ወርቅ እንዳገኘ፣ ስላገኛቸው ወርቆች በዝርዝር ሲነግረው ይሄ ቄስ ስላገኘው ወርቅ መሳብ ጀመረ። ከዛም ይሄ ካህን ስለዚህ ወርቅ ከሰማ በኋላ በጣም ይሄንን ወርቅ ለማግኘት ፈለገ። ከዚህ በፊት ተሰምቶት የማያውቅ አይነት ስሜት ተሰማው። የመስገብገብ አይነት ስሜት፣ ወርቁን የመፈለግ አይነት ስሜት አደረበት። ከዛም ይሄ ካህን ምን ይለዋል ፍራንክ? ከዚህ በኋላ ምን ታረጋለህ መሰለህ? አንተ አሁን ከከተማ ውጣ፣ በፍጹም ተመልሰህ እንዳትመጣ። እኛ የብላክ ጃክን አስክሬን ፈልገን ተገቢውን የቀብር ስነ ስርዓት እናደርግለታለን። የሱም መንፈስ አንተን ከዚህ በኋላ አያደንህም ይለዋል። በኋላም ፍራንክ ካህኑን በጣም አመስግኖ ከዛ ከተማ ለቆ ይወጣል። ያላወቀው ነገር ግን ካህኑ ስለ ፍራንክ ተጨንቆ ሳይሆን ሐሳቡ የነበረው እንዳለ ስለዛ ወርቅ ነበር። ከዛም በነጋታው ይሄ ካህን ጓደኛው ለሆነው ጆን ለሚባለው ሰውዬ ፍራንክና ብላክ ጃክ የነበሩበትን ድንኳን እንዲፈልግ ይነግረዋል። ጆንም ጫካ ውስጥ ገብቶ ከጥቂት ሰዓታት በኋላ የነበሩበትን ያረፉበትን ድንኳን ያገኘዋል። ድንኳን ውስጥ ሲገባም ብላክ ጃክን ሞቶ ጭንቅላቱ ላይ መጥረቢያው ተተክሎ ያገኘዋል። ከዛም ወዲያው ይሄ ጆን የተባለው የካህኑ ጓደኛ ካህኑ በነገረው መሰረት ብላክ ጃክን ቆፍሮ ይቀብረዋል። ከዚያ ወዲያው ይሄ ጆን የተባለ የካህኑ ጓደኛ ያገኘውን አስክሬን ቀብሮ ወርቁን መፈለግ እንዳለበት ያስባል። ምክንያቱም ፖሊሶች አስክሬኑን ካገኙ በዛው ወርቁን ሊያገኙት ስለሚችሉ ይሄ ካህንና ጆን ወርቁን ለራሳቸው ለማድረግ ፈልገዋል። ስለዚህ ጆን ካህኑ በነገረው መሰረት ብላክ ጃክን ለመቅበር ጉድጓድ መቆፈር ይጀምራል። ከዛም ብላክ ጃክን ለመቅበር ጉድጓዱን በመቆፈር ላይ ሳለ ድምጾች መስማት ይጀምራል። ብቻውን ነበር ሄደው፣ ግን በአካባቢው ድምጾች መስማት ይጀምራል። ዞር ብሎም ሲመለከት ማንም አልነበረም። ጆንም በተቻለው መጠን ጉድጓዱን ቶሎ ለመቆፈር እየሞከረ ነበር። ግን እነዚህ ድምጾች አሁንም እየቀረቡና እየበዙ መጡ። በኋላም ጆን በጣም እየፈራ መጣ፣ ግራ እየገባው መጣ። ምክንያቱም ጆን ብዙ ጊዜውን ያሳልፍ የነበረው ጫካ ውስጥ ነው። ግን እንደዚህ አይነት ድምጽ ከዚህ በፊት ሰምቶ ስለማያውቅ በጣም መፍራት ጀመረ። ከዛም ጆን እንዴትም ብሎ ጉድጓዱን ቆፍሮ ጨረሰ። የብላክ ጃክን አስክሬን አምጥቶ ጉድጓዱ ውስጥ ከተተው፣ አፈሩን መልሶ ቀብሮ ጨረሰ። ከዛም ከላይ ትልልቅዬ ድንጋዮች አምጥቶ አፈሩ ላይ አስቀመጠ።
ከዛም ጆን አሁንም በጣም ተጨናንቋል። ግን ሁለተኛው እቅድ የነበረው ይሄንን አስክሬን ከቀበሩ በኋላ ካህኑ እንዳለው ወርቁን መፈለግ ነበር። ከዛም ጆን ወርቁን ለመፈለግ ውሃ ወዳለበት ወረደ። ግን አሁንም እነዚህን ድምጾች በጣም እየጮሁና ወደሱ እየቀረቡ መምጣት ጀመሩ። ዞር እያለ ቢመለከት ማንም ሰው አልነበረም። ግን እነዚህን ድምጾች እየሰማ ነበር። ከዛም ወዲያው ቀጭን ድምጽ በኃይል መሳቅ ጀመረ። ከዛም ጆን ዞር ብሎ ሲመለከት አሁንም ማንም የለም። በመጨረሻም ጆን በጣም ደንግጦ ወደ ፈረሱ ወጥቶ ከጫካው ፈርጥጦ አመለጠ። ከዛም ከትንሽ ጊዜ በኋላ ከካህኑ ጋር ሲወያዩ ምን ብለው ራሳቸውን ያሳምናሉ? ይሄንን ስትሰማ የነበረው ድምጽ የአዋፋት ድምጽ ነው። እዛ ቁጭ ብሎ የሚጠብቀን ወርቅ እያለ እንደዚህ ድምጽ ሰማን ምናምን ብለን መቅረት የለብንም ብሎ ያስባሉ። በኋላም ጆን ተመልሶ ለመሄድ ይወስናል። ከዛም ይነሳል። አሁን ግን ብቻውን አልነበረም። እዛ የሚያውቃቸውን ሰዎች ሰብስቦ ወደ ጫካው መሄድ ይጀምራል። ከዛም እዛ እንደደረሱ ጆን ደርቆ ቀረ። ያየውን ነገር ማመን አቃተው። እነዛ ብላክ ጃክን ቀብሮ አስቀምጧቸው የነበሩ ትልልቅ ድንጋዮች የሉ። እሱ ብቻ ሳይሆን ፍራንክና ብላክ ጃክ አድረውበት የነበረው በደም ተጨማልቆ የነበረው ድንኳን ሳይቀር ከአካባቢው የለም። ሰው ወስዶት እንደነበረ የሚያሳይን ምንም አይነት ምልክት አልነበረም። የሄዱበትም አካባቢ ከጫካው የተገለለ አካባቢ ስለነበረ ማንም በዚህ አካባቢ ሊመጣ አይችልም ነበር። በዛ ላይ በደም የተጨማለቀ ድንኳን ማን ሊወስድ ይችላል? ሲጀመር ድንኳኑ ራሱ የተተከለበት የተመታበት ምንም ድንኳን የነበረበት አካባቢ ራሱ አይመስልም ነበር። ሲሄዱ አካባቢው ጽድት ብሎ ነበር። በኋላም ጆን ግራ ገባው። ማን እንደዚህ ሊያደርግ ይችላል? እስከዚህ ጊዜ ድረስም ጆን በቃ ራሱን እያሳመነ ነበር። ጫካ ውስጥም ሰማው ድምጽ የወፎች ድምጽ ነው። ይሄ ስለ ብላክ ጃክ የተወራው ታሪክም የሱ መንፈስ እያደነን ነው የሚለው ታሪክም የውሸት ታሪክ ነው ብሎ እያሰበ ነበር። በኋላ ላይ ግን ራሱ ተገኝቶ ድንኳኑን አለመኖር አካባቢውን ሲመለከተው ምናልባትም ይሄ ጫካ ውስጥ ሰይጣን እያደነን ነው ብሎ አሰበ። ከዛም ጆን ተመልሶ ከዚህ ጫካ ወደ ከተማ ሸሸ። አብረውት የነበሩ ሰዎችም በፍጥነት ከሱ ጋር አብረው ከጫካ ውስጥ ወጡ ማለት። ከዛም በኋላ ጆን በዚህ ጊዜ ወደ ካህኑ ሳይሆን ሄደው ወደ ባር ገብቶ መጠጣት ጀመረ። ከዛን ጊዜ ጀምሮ ጆን ባየው ነገር በጣም ተረበሸ። መጠጣት አላቆመም ነበር። ከትንሽ ቀንም በኋላ ህይወቱ አለፈ። ከዛም ከጆን ህልፈት በኋላ ስለዚህ ወርቅ ብዙ መወራት ጀመረ በከተማ ውስጥ። እዛ ጫካ ውስጥ ወርቅ እንዳለ ብዙ ሰዎች ማውራት ጀመሩ ማለት ነው። ስለ ጆንም መሞት የሰማው ይሄ ካህን ስለ ጓደኛው ከማዘን ይልቅ ሰዎች ሳይቀድሙ ይሄንን ወርቅ ሄጄ ማግኘት አለብኝ ብሎ አሰበ። ከዛም ይሄ ካህን ወደ ጫካው ሲደርስ ጫካው በእሳት ተቃጥሎ ወደ ወርቁ የምትወስደው ቀጭኗን መንገድ መለየት አቃተው። በኋላም ባለሀብቱ ላፋያት ፍሬንች ስለዚህ ታሪክ መስማት ይጀምራል። በኋላም እሱም ይሄንን ጫካ ራሱ ሄዶ ወርቁን ለመፈለግ ያስባል። ከዛም ስለዛ ጫካ በደንብ የሚያውቅ አንድን አስጎብኚ ወደዛ ጫካ እንዲወስደው ጥሪ ያቀርብለታል። ይሄም ሰውዬ ወደ ላፋያት እየሄደ ሳለ እዛው ጫካ ውስጥ ህይወቱ ያልፋል። በኋላም ላፋያት ብቻውን ሄዶ ወርቁን ለመፈለግ ያስባል። ግን እዛ አካባቢ ስለተከሰቱ ታሪኮች ሰዎች ይነግሩት ጀመረ። ብላክ ጃክ ስለሚባለው መንፈስ ሰዎች እዛ ሄደው እንዳበዱ እንደሞቱ ብዙ ታሪኮችን ነገሩት። ግን እሱ ግድ አልሰጠውም። ከዛም ላፋያትና ከሱ ጋር የነበሩ ሰዎች ለ30 ዓመት እየተመላለሱ ወርቁን መፈለግ ጀመሩ። በኋላም ላይ ላፋያት ወርቁን አገኙ። በመጨረሻም ይህን ወርቅ ሲያገኙ ላፋያት በጣም ደስ አለው። ደብዳቤም ልኮ ለቤተሰቦቹ ወርቁን አገኘሁት ብሎ ላከላቸው። በላከላቸውም በዛው ቀን እሱና አብረውት የሚሰሩት ሰዎች እሳት ተነስቶ እዛው ሞቱ። ሲሞትም ወርቁን ያገኘበትን ቦታ ሆነ አካባቢውን ለማንም አልተናገረም ነበር። ባለሀብቱ ላፋያትም በዛ ጫካ ከሞተ በኋላ ሰዎች የሚያወሩት መንፈስ አለ ምናምን የሚሉትን ነገር እውነት እንደሆነ በአካባቢው ማህበረሰብ መታመን ጀመረ። በኋላም የአካባቢው ማህበረሰብ እዛ አካባቢ መጥፎ ሰይጣን እንዳለና ያ የወርቅ ስፍራ የተረገመ እንደሆነ ማመን ጀመሩ። በኋላም የአካባቢው ሰዎች እስከዛሬ ድረስ የብላክ ጃክ መንፈስ እዛ ጫካ ውስጥ እንዳለና ሰዎችም ወርቁን እንዳያገኙት እየተከላከለ እንዳለ ያምናሉ። እውነቱ ያም ሆነ እስከዛሬ ድረስ በዛ ጫካ ውስጥ ያለው ወርቅ ማንም ሰው አገኘውም ብሎ የተናገረ ሰው እስካሁን ድረስ አልተገኘም። የዛሬው እውነተኛ ታሪክ ይሄንን ይመስል ነበር። እውነተኛ ታሪክ የሚመቻችሁ ቤተሰቦች ይሄንን ፋሚሊ መቀላቀል እንዳትረሱ። በሚቀጥለው እውነተኛ ታሪክ እስከምንገናኝ ድረስ ሰላም ጤና ቆዩልኝ እያልኩኝ ሁልጊዜ እንደምላችሁ ከወንጀል ራቁ።